እግዚአብሔር ምድርን ትወርሳለህ፣ ምድርን ትሞላለህ ብሎ ለአብርሃም ሲናገረው ይህ እንደሚሆን በምን አውቃለሁ ነው ያለው አብርሃም። እና ይህ እንደሚሆን በምን አውቃለሁ ሲል ውጣ ወደ ተራራ እኔም እመጣለሁ አለው። ከዛ መስዋዕት አዘጋጀ፣ አብርሃም ወጣ። ያንን መስዋዕት ደግሞ እሱ መታዘዙን ነው አይደለም የምናየው። እግዚአብሔር ያዘዘውን አደረገ ነው አይደለ? ትእዛዙን ፈጸመ አይደለ? ትእዛዝ መፈጸም ምንድን ነው? ፈጣሪን የመውደዳችን ምክንያት። ትእዛዝ መፈጸም ምንድን ነው? ለምሳሌ የሆነ ነገር ስትታዘዝ መፈጸምን በምንድን ነው የሚታወቀው? ስታደርገው፣ ትእዛዙን ስትፈጽመው። ያን ማድረግ ምን ማድረግ ማለት ነው? ስራ ነው አይደለ? እውነት ስራ ነው። ታዲያ በስራ አይደለም በእምነት ነው የጸደቀው ሲል ታዲያ ይሄ ጽድቅ ሆኖ አልተቆጠረለትም ማለት ነው? አይ በዛ ኮንቴክስት መሰረት በደንብ አድርጋ አንዴ እንድትረዳኝ እኔ አሁን የጠየቅኩ ኦልሞስት ወደ ተራራ የወጣበትን ስራው ራሱ ጽድቅ ሆኖ የእምነቱ መሰረት ሆኖ መታየቱን አልነበረም። ለሮም ሰዎች ጳውሎስ አብርሃም የዳነው በሕግ ሳይሆን በማመኑ ነው ብሎ ተናግሯል። እና ያቺ ሕግ ተብሎ የተጠቀሰችው ምንድናት ነው ጥያቄ? ለምን አላቸው ለሮም ሰዎች ነገር ነው? ለምን መጥቀስ አስፈለገ? ለምን እንደዚህ እዚህ ድረስ እንኳን ሄዶ የኦሪቷን ምዕራፍ 15 ላይ ያለው ነገር አምጥቶ ለሮም ክርስቲያኖች ጳውሎስ መጥቀስ ለምን ነበር ያስፈልገው? ምን ነበር የሰሩት ስህተት? ካለ ምክንያት አልጻፍም። አይ ልክ ነህ፣ ግን አብርሃም አለመቻሉና እግዚአብሔር እንደቻለለት የሚያመለክት ነው። አብርሃም ችሏል እንጂ አብርሃምማ ችሏል። አብርሃም በማመኑ ጽድቅ ሆኖ ተቆጠረለት አለ እኮ። የአብርሃም እምነት ጽድቅ ሆኖ ተቆጥሮለታል። አልተቆጠረለትም? ያመነውን ለምን አንነግርህም? አንዴ ወደታች ብንፈታው ነው የሚሻለው መጽሐፍ። እሱን አይደለም ማይን የፈለግኩት። አብርሃም በማመኑ ጽድቅ ሆኖ ተቆጠረለት ይላል እንጂ እግዚአብሔር አምላክ ና እመነኝ ብሎ ተገልጦለት ነው እንደ አብርሃም እግዚአብሔርን ያመነው ነው አይደለም? የዕብራውያን ጻፊ ሲነግረን እኮ ወዴት እንደማይሄድ ነው እኮ የሚለው። እግዚአብሔር ውጣ ሲለው ወዴት እንደማይሄድ ወጣ ነው። ስለዚህ እግዚአብሔር አምላክን ፈልጎ ያገኘው በእምነት ነው አይደለም? አሁን የሮሜ መጽሐፍ ላይ እየተጠቀሰ ያለው እኮ እሱን አይደለም ነው እያልኩ ያለሁት። እኔ መች ሮሜ ሄድ እኔ እየጠየቅኩ ያለሁት ስለ ዕብራውያንም አይደለም፣ እዛ ላይም አይደለም። ዋናው ጥያቄ ጳውሎስ ለሮም ሰዎች አብርሃም በሕግ ስራ ሳይሆን በእምነት ዳነ ብሎ ያለው ያቺ የሕግ ስራ ተብላ የተጠቀሰችው ምንድናት ነው? እግዚአብሔርን መታዘዙ ነው ሕግ ስራ የሚለው ጳውሎስ። እግዚአብሔርን መታዘዝ የሕግ ስራ ነው? አዎ ና ብሎ ና ሲለው እሺ ብሎ ከወጣ ታዘዘው ማለት ነው። ትእዛዝ እኮ ነው። አሁን እግዚአብሔርን መታዘዝ የሕግ ስራ ነው የሚል ክፍል ስጠኝ እስኪ። ሕግ ትእዛዝ አይደለም? የትኛው ሕግ? የሙሴም ሕግ በለው ሌሎቹንም እግዚአብሔር አድርጉት ያለው ነገር ትእዛዝ አይደለም? አብርሃም በነበረበት ሰዓት ላይ ሙሴ ሕግ ጽፏል እንዴ? የህሊና ሕግ ይለናል እኮ ሮሜ ላይ። ምን አይነት የህሊና ሕግ በሌለበት የህሊና ሕግ ግን በአእምሯቸው ነበራቸው ነው የሚለን እኛንም ጨምሮ ማለት ነው። ስለዚህ ለአብርሃም የተሰጠችውን የህሊና ሕግ ስጠኝ። የትኛዋ ናት? መታዘዙ። አሁን እግዚአብሔር ና ብሎ ሲጠይቀው ለአብርሃም የተሰጠችዋ የህሊና ሕግ የትኛዋ ናት? ምክንያቱም ለምን መሰለ እንደዚህ የጠየቅኩ ራሱ ምን ስላለ መሰለ እዚሁ ጳውሎስ ራሱ ምን ስላለ ኃጢአት መሆኑ የታወቀው ሕግ ስለተሰጠን ነው ብሎ ሕግ ባይሰጠን ኖሮ ኃጢአት ምን እንደሆነ አናውቅም ነበረ ብሎ ተናግሯል። አላለም? ብሏል። ስለዚህ አንተ የህሊና ሕግ አብርሃም እንዳለው በምን አወቅ? ምክንያቱም እዚሁ ክፍል ላይ ራሱ ጳውሎስ ደግሞ ሕግ መኖሯን ያወቅነው ስለተጻፈች ነው ብሎ ልትጣሉ ነው ከጳውሎስ ጋር። ቆይ ድገሙ። ሕግ መኖሯን ያወቅነው ስለተጻፈች ነው ብሏል። ኃጢአት የታወቀች
ኃጢአት የተጻፈችው ኃጢአት የተጻፈ ኃጢአት መሆኑን ያወቅነው ህግ በመኖሩ ነው አለ። ህግ በመኖሩ ነው። ልክ ነህ እኮ ግን ደግሞ አንተ እንዴት አወቅ? ምኑን ነው እንዴት አወቅ? አብርሃም የህሊና ህጉ እንደነበረው ለአብርሃም የተሰጠችውን የህሊና ህግ በምን አወቃት? ሮሜ ነው ጳውሎስ ነው የነገረን። ምን ብሎ? የህሊና ህግ ነበራቸው ይለናል። እነማን? ከሙሴም በፊት ለነበሩትም ይሁን ከሙሴ ህግ በኋላ ወይም ደግሞ ከአይሁድ ውጭ ላሉት በሙሉ የህሊና ህግ ነበራቸው። በዛ እግዚአብሔርን ይሰሙት ያደርጉ ነበረ ይላል። እነዚህ ለነሱንም ለኛንም የሚሆን ታዲያ ለምንድን ነው ስለመገረዝ ያወራው ጳውሎስ? ሮሜ እዚህ ምዕራፍ 4 ላይ ዘረዘረው ራሱ እኮ ህግ አለና ይኸውልህ፣ ቆይ ስማኝ፣ ህግ አለና ከዛ ወዲያ ዘረዘረው። ምን ብሎ ነው የዘረዘረው? ስለመገረዝ መሆኑን አወራቸው። አላወራቸውም? ምዕራፍ 4 ላይ አውርቷል። አየህ፣ አሁን የሮሜ መልእክትን ስንመለከተው ለሁለት ሰዎች የተጻፈና አነጻጽረን የምንረዳው አይሁዳዊ አለ፣ አህዛብ አለ። ሁለቱ ሰዎች በክርስቶስ ሆነው መገረዝም ቢሆን አለመገረዝም አይጠቅምም የሚል ሐሳብ አንስቶ ነው እያስቀመጠላቸው ያለ። በትክክል ትክክል ነህ። ስለዚህ አሁን ታዲያ በህግ አይደለም በእምነት ዳነ ብሎ የተናገረው ለማን የጻፈው? ከጣዖት አምልኮት ለመጡት ወይንስ የአብርሃም ዘር ነን ብለው ለሚሉት? ለሁለቱም ነው። አሁን አህዛብም አለ አይሁድም አለ። አህዛብ ህግ ነበራቸው እንዴ? የህሊና ህግ አላቸው እያለን እኮ ነው። የህሊና ህግ አላቸው፣ ግን እስራኤላውያኖች የነበራቸው ህግ ነበራቸው? የሙሴ ህግ ነበራቸው? አልነበራቸውም። የሙሴ ህግ የነሱ ነው። ስለዚህ መገረዝ የማን ህግ ነው? የአይሁዳውያን ህግ ነው። ስለዚህ ቅዱስ ጳውሎስ ለማን ነው ይህንን መልእክት እየጻፈ ያለው? ይህን ክፍል በህግ ሳይሆን በእምነት ዳነ ብሎ የተናገረው የትኛው ነው? ለማን? አሁን እቺ ለአይሁዳውያንን እነዛን ጀጅ ሲያደርጓቸው ምንም እንኳን መገረዝ ቢኖርም እናንተ ጋር ህግ በሙሴ በኩል ቢሰጣችሁ አይጠቅማችሁም እያለ በጸጋ ወይም ደግሞ ጽድቅን የሚያገኙበትን መንገድ ነው እኮ እያሳያቸው ያለ። ስለዚህ ህግ ብሎ የጠራት መገረዝ ነው አይደለም? መገረዝ ነው። በጣም አሪፍ። ስለዚህ አብርሃም ይሄ ህግ ነበረው፣ የተጻፈ ህግ ነበረው። እግዚአብሔር ፈልጎ ሲያገኘው በእምነት አምላክን ሲከተለው የመገረዝ ህግ ተሰጥቶት ነበረ? አልነበረውም። ስለዚህ ይህንን ህግ ታዲያ ለሌላ ለአስርቱ ህግጋት መስጠት አይከብድም? ጠቅሶ ህግ አያድንም እምነት እንጂ ብሎ ለመናገር አይከብድም? እሱ ለመገረዝ የተናገረው አሁን መደምደሚያ ላይ እያመጣው ስለሆነ እኮ ነው። የመጀመሪያ አሁን የጠየቅኩህን መልስልኝ። ይህንን ህግ ብሎ የጠቀሳትን ለሮሜሶች መገረዝን ያስቀመጠውንና አብርሃም ለተገረዙትም ላልተገረዙትም አባት ሆኖ የተመረጠው በማመኑ ብሎ የተናገረውን ያንን ክፍል ለሌላ ህግጋት አምጥቶ መጠቀም አይከብድም ወይ? ለማን ጳውሎስ ነው የሚከብደው ወይስ እናንተ? ህግ አያድንም ማመን ብቻ ነው ብሎ የሚናገረው ክፍል ለሚለው ክፍል ይህን ክፍል መጥቀስ አይከብድም ወይ? ጳውሎስ ለመገረዝ ብቻ የተጠቀመው እኔ አሁን እሱም ብቻ አይደለም ጳውሎስ የተናገረው፣ በጣም ብዙ ክፍል እኮ ነው የተናገረው። ህግ ያለው በህግ ይፈረድበታል፣ ህግ የሌለው በህሊና ህግ ይፈረድበታል ብሏል አላለም? አላለም ጳውሎስ? ህግ ያለው እንደ ህጉ፣ ህግ የሌለው በህሊና ህግ ይፈረድበታል ብሏል። ቅድም ጠቅሰልኛል። ብሏል አላለም? የቀደሙትን እኮ ነው እኮ ብሏል አላለም? በአዲስ ኪዳን ነው ያለው ወይንስ በብሉይ ኪዳን ነው አሁን ያለው ይሄንን ቃል? አሁን እኮ ያቺን ቃል አይደለም ጥያቄ፣ በአዲስ ኪዳን ነው በብሉይ ኪዳን ነው? አዲስ ኪዳን ላይ ነው ሮሜ እኮ። ስለዚህ በአዲስ ኪዳን ላይ ህግ ያላቸው በህጋቸው እንዲመሩ አዟል አላዘዘም? አዟል። ምንም ጥያቄ። እግዚአብሔር ይስጥልን። መስፍን እንቀጥል ከሌላ ሰው ጋር ጥያቄ። እኔን መጠየቅ የምትፈልገው ነገር ካለ ደሳለኝ የመጠየቅ እድል እሰጥሃለሁ። እኔን መጠይቀኝ ነገር ካለ ይጠይቀኝ ደሳለኝና ጥያቄ ካለው መልስለታለሁ። እሺ፣ ሰው በህግ ስራ ይጸድቃል ብለህ ነው የምታምነው አንተ? የትኛዋን ህግ? በሙሴ ህግ ማለት። የሙሴ ህግ የትኛው ነበር? ዘጸአት 20 ላይ ያለው 10ቱ ትእዛዛት ማለት ነው። የግዴታ መፈጸም አለበት። አዎ፣ ከእግዚአብሔር አምላክ ውጪ ለሌላ አምላክ አታምልክ ይላል። ስለዚህ ሌላ አምላክ ባመልክ እንደሚፈረድብኝ ያውቃለሁ። ያን ህግ መጠበቅ አለብኝ። እሺ፣ ጳውሎስ ደግሞ የተናገረው አንድ ነገር አለ። በህግ ስራ ለመጽደቅ የምትፈልጉ ከጸጋው ወድቃችኋል ይላል።
እንዴት እግዚአብሔር ትረዳዋለህ? አምላክ ደግሞ ትእዛዛቴን ሁሉ ጠብቁ፣ ትእዛዜን የጠበቀው ሁሉ የዘላለም ሕይወት አለው ብሎኛል። እስቲ አሳይኝ። ትእዛዜን ጠብቁ የዘላለም ሕይወት አለው። ትእዛዜን ብትወዱኝስ ትእዛዛቴን ሁሉ ጠብቁ ብሏል ጌታ ክርስቶስ ብሏል። ግን ብንወደው ነው እኮ ገብቷል። ብንወደው ነው ትእዛዛቱን እና እኔ ሳልወደው ነው እንዴ ታዲያ እግዚአብሔርን ሕግ የምጠብቀው? እግዚአብሔር አምላክን የማመልከው የዘላለም ሕይወት ስለ ጸጋና ስለ መዳን ስላለመዳን እያወራን ስለሆነ የእግዚአብሔር አምላክን ትእዛዝ የሚያፈርሱ ሰዎች በጠቅላላ ምን ይሆናሉ? የዘላለም ሞት ያገኛቸዋል። የእግዚአብሔር ትእዛዝ ምንድን ነው? የእግዚአብሔር ትእዛዝ እሱን እንድንወደው፣ እናትና አባትን እንድናከብር፣ አለማመንዘር፣ ኃጢአት አለመስራት፣ በጽድቅ መንገድ መመላለስ፣ የስጋ ስራ አለመስራት፣ የመንፈስ ስራዎችን መስራት። ጳውሎስ ገላትያ ላይ የዘረዘራቸውን የስጋና አንድ ደግሞ የመንፈስ የሚባሉ ስራዎችን ጠብቆ መሄድ። እሱ እኮ በእምነት በኩል በሆነው እኮ ነው የሚለው። ታዲያ እኔ ሳላምን ይህንን ህግ የምጠብቀው አይደለም። አይ አንተ እሱን ያድነኛል እያልክ ስለሆነ እምነቱን እኮ ትተህ ነው አላልኩም። ያልኩት ምንድን ነው? ጌታ ኢየሱስ ክርስቶስን የሚያምኑ ሰዎች ሁሉ የጌታ ኢየሱስ ክርስቶስን ትእዛዝና ህግ መጠበቅ ግዴታ አለባቸው። ግዴታ አለባቸው፣ ምንም ጥያቄ የለውም። ግን የዳንኩት እኔ ደግሞ ከዘላለም ሞት ደግሞ የዳንኩት ጌታ የመድኃኒት ኢየሱስ ክርስቶስ መስቀል ላይ ባደረገልኝ ስራ ነው። ከዛ ወዲያ ይህን ሁሉ ደግሞ የመጠበቅ ግዴታ አለብኝ አይደለ? ስለዚህ የዳንከው ታዲያ በስራ አይደለማ። አንተ ታዲያ የጌታ ኢየሱስ ክርስቶስን መስቀል ላይ ሞቱንና ትንሳኤውን ከሌላ ነገር ጋር እያወዳደርክ የምትነግረኝ አንተ ራሱ መጽሐፍ ቅዱስ በትክክል ታውቃለህ ማለት ነው? ለምሳሌ የመስቀሉን ስራ ይኸውልህ፣ ቆይ ስማኝ። የመስቀሉን ስራ ከየትኛውም ነገር ጋር እንዴት ታወዳድሯለህ? ሲጀመር አንተ የዳንኩበትን እኮ ነው እያወዳደርኩት። የዳንኩት በጌታ በኢየሱስ ክርስቶስ ሞትና ትንሳኤ ነው። አየህ፣ የዳንከው በጌታ ሞትና ትንሳኤ ነው። ስለዚህ ህግን መጠበቅ አያድንህም ማለት ነው። ስለወደድከው ነው እንጂ ትእዛዛቱን የትኛውን ህግ ሙሴ የጠቀሰው አንተ ታመነዝራለህ? ቆይ አንተ ታመነዝራለህ እንዴ? ለምን አመነዝራለሁ? እኔ ብታመነዝር ምን ትሆናለህ? አላመነዝርም። ሲጀመር ብታመነዝር ምን ትሆናለህ ነው ጥያቄ። ድኛለሁና አላመነዝርም። ብታመነዝር ምን ትሆናለህ ነው ጥያቄ። በአመነዝር ብዬ ሲጀመር ማሰብ አልፈልግም እኔ። ብታስብ አላልኩም። ብታመነዝር ምን ትሆናለህ ነው ጥያቄ። እኔ አምኜ በክርስቶስ አላልኩም። እኔ አላልኩም። አምናሃል፣ ችግር የለውም። ማመንህ በጣም ነው የሚያስደስተኝ። ይሄ ምንም ነገር የሚያናድደኝ ነገር አይደለም። አምነህ ብታመነዝር ምን ትሆናለህ ነው ጥያቄ። መልስልኝ። ከብዶታል። አስታራቂ ሀሳብ ልስጥህ። ቆይ እሺ፣ ቆይ አንዴ ይቅርታ፣ እመጣለሁ ወደ እርሶ። ችግር የለው። አምናሃል በጌታ በኢየሱስ ክርስቶስ ማመንህ እኔ በጣም ነው የሚያስደስተኝ። እግዚአብሔር አምላክ በሚያውቀው አልከፋበት። ነገር ግን አምነህ ብታመነዝር ምን ትሆናለህ ነው ጥያቄ። አንድ ሰው በጌታ በኢየሱስ ክርስቶስ ቢያምንና ነገር ግን ሰው ቢገድል ቢያመነዝር ኃጢአት ቢሰራ ምን ይሆናል? ጳውሎስ የጠቀሳትን ያቺ ጥቅስ እኮ ፈታት ነበር። አንተ ራስህ ምን ይሆናል ነው? ደሳለኝ ወንድሜ፣ ችግር የለውም አያጋጭንም። ወደ መካድ ነው የሚሄደው። ወደ መካድ ነው የሚሄደው። ማንን? እግዚአብሔርን ወደ መካድ። ምን ባለማድረጉ እኮ ምን ስላላደረገ ነው የካደው? ክርስቶስን ስላላመነ ነው? አይደለም። በኃጢአት በመጽናቱ በኃጢአት ነው። እኔ ምን አልኩ? ወይ አስጨርሰኝ። እኔ ምን አልኩ? ወይ ልመልስ። የዳንኩት በዚህ ነው ብለሃል። በምን? በስራ ነው። አሁን እኮ ይሄ ስራ እኮ አይደለም። እኔ መቻልኩ አላለም እንዴ? ቆይ አንተ ማራናት አንድ የሚዩት አድርግ። የዳንኩት እየመለስኩለት ስለሆነ ማለት ነው። አላልኩም። ይበቃል። አሁን አስታራቂ ሀሳብ ትምህርትም ስለሆነ እናትቀምጥ። 5 ደቂቃ ስላለኝ ያለ አሁን የኔ ስንድሮስ እያለ ያለው ምንድን ነው? እንደ አይሁዶች በህግ ስራ አንድንም፣ ያመነ ሰው ግን ካመነና ከዳነ በኋላ የእምነቱም ሁለንተናው ነውና ህግ አይጣልም፣ መጠበቅ አለበት ነው ስረዳው ማለት ነው። የስ ስለዚህ በፕሮቴስታንቱ ዲኖሚኔሽን ተነጥሎ በቃ ጸጋው አድኖኛል ብለን ህግን አሽቀንጥረን የምንጥለው ነገር ሳይሆን ህግ የሚጠበቅ ነው። መጽሐፍ ቅዱስ በሮሜ ሲጠቅስም ህግ የሚሰሙ ሳይሆኑ ህግን የሚያደርጉት ይጸድቃሉ ይላል። ስለዚህ ኃጢአት ማለት ራሱ
አመፅ የሚባለው ህግ መተላለፍ ነው። ስለዚህ ህግ ልቦና አለ መጀመሪያ ሲባል በዘፍጥረት 4:8 ላይ ቃየል ወንድሙን አቤልን ገደለ። እግዚአብሔር ለምን ገደልከው ብሎ ሲጠይቅ በቃ መግደል እንዳሌለበት ከመጀመሪያው ይታወቅ ነበረ። በሙሴ የተጻፈው በሲና ተራራ የሰጠው ህግ በዛን ጊዜ በጽሁፍ መልክ ባይሰጥም እንኳን መግደል ትክክል እንዳልሆነና በህግ ልቦና መግደል ወንጀል እንደሆነ ያሳያል ማለት ነው። ስለዚህ ቀላሉ ነገር ምንድን ነው ደሳለኝ? ህግ ቅዱስ ነው፣ እግዚአብሔር ቅዱስ ነው። ህግ መከበርና መጠበቅ አለበት ብለህ ብትዘጋው ምን አለበት? የወንጌሉም አካል ስለሆነ ማለት ነው። እግዚአብሔር ቅዱስ ነው፣ ህግ ቅዱስ ነው፣ መጠበቅ አለበት። ስለዚህ እግዚአብሔር አመፀኛ የሚለይበትም በህግ ነውና ህግ መስታወት ነው፣ ኃጢአትን ያሳያል እንጂ ከኛ ኃጢአትን ማንሳትና ማንጻት አይችልም። የዳነው በክርስቶስ ደምና በተከፈለው የክርስቶስ መስዋዕትነት ነው የዳነው። ከዳን በኋላ ግን የእግዚአብሔር ባህሪ የሆነው የእግዚአብሔር ቅዱስ ህግ የዕዳ ጽሕፈቱ ሳይሆን 10 ትእዛዛት በተለይ የእግዚአብሔር እጅ ጣት የጻፈው መከበር ዛሬም ይኖራል። ሰማይና ምድር ያልፋሉ፣ ከህግጋቷ አንዷ አትጠፋም ያለው በማቴዎስ 5:17 ክርስቶስ ነው። ባለጸጋ ወደ ክርስቶስ ሲመጣ የዘላለም ህይወት ላገኝ ዘንድ ምን ላድርግ ብሎ ክርስቶስ ሲጠይቅ የዘረዘርለትን ከ6 እስከ 10 ያለውን ያለው ህግ ነው የዘረዘርለት። አትግደል፣ አታመንዝር፣ አትስረቅ፣ ይሄን አድርግ በህይወት እንሆናለን ያለው። ስለዚህ ክርስቶስ የሻረው ህግ የለም። በመስቀል ላይ ተፈጽሞ ሽሮታል። በቃ ተፈጽሟል፣ ተከናወነ፣ ጠነቀረው፣ ተነሳ፣ ተወገደ የሚባለው ነገር የለም። ህግ ዘላለማዊ ነው። ስለዚህ ስለ ህግ የጠነከረ አቋም መኖርና ማስተማርም አለባችሁ፣ ጸጋም ብቻ አይደለም የሚል አጽንኦት አለኝና አመሰግናለሁ። ስራ ቦታ ስለሆንኩ ነው። እግዚአብሔር ይስጥልን። እንግዲህ ይህንን ነው ስንል የነበር ነው። ደሳለኝ ትቀበላለህ? ይህንን አሁን የኔም እኮ ሀሳብ ይሄ ነው። አንተ አልተረዳኸኝም እንጂ ላወራ አልሰጠኝም እድሉን። ስለዚህ ግን ትእዛዛቱን እኮ እንጠብቋለን። ትእዛዙን ያልጠበቁ ሰዎች ምን ይሆናሉ ብዬ ስልህ የሚሆኑትን ነገር ለመናገር አትፍራ ነው እኔ እያልኩ ያለሁት። ስለዚህ ህግ የማይጠብቁ ሰዎች ምን ይሆናሉ? ከዘላለም ህይወት ይወጣሉ አይወጡ? በኃጢአት ጸንተው ከቆዩበት ነው። ያው ኦፍኮርስ ንስሐ እንዳለ እናውቃለን። ደሳለኝ ንስሐ የሚባል ነገር አለ እናውቃለን። ንስሐ የማይገባ ቢኖር አንድ ሰው አምኛለሁ ቢል ነገር ግን እነዚህን ነገር ቢተገብር ያ ሰው የዘላለም ህይወት ያገኛል? አያገኝም። አልዳንም። በቃ ይሄ ነው መልሱ። አላምንም። አሁን ይኸውልህ ደሳለኝ፣ ይኸውልህ አሁን እየመጣ ያለው ልምምድ እነዚህ የሮም ሰዎችም ጳውሎስ ሲጠይቃቸው እንደዚህ ስላለን ህግ ይቀራል እንዴ ብሏቸዋል እኮ አይደል እንዴ? ህግን መተላለፍ አለ? ህግ ራሱ መቅሰፍትን ያደርጋል ብሎ አልተናገረ? ነገር ግን ህግ በሌለበት መተላለፍ የለም ማለት። ህግ በመኖሩ መተላለፍ መኖሩ ታወቀ አይደል? በደል ታወቀ። አምላክም ለእያንዳንዱ እንደ ስራው መጠን እከፍል ዘንድ ዋጋዬ በእኔ ዘንድ አለ፣ ጻድቁም ይጽደቅ ክፉ ይስራ ብሎ የተናገረው በምንድን ነው የሚለያቸው? በስራ አይደለ እንዴ? መተላለፍ ሲያደርግ አይደል እንዴ? ይህን መተላለፍ እንደ ኖርማል አድርገን እምነት ብቻ ብለን ይዘን ብንመጣ የሮም ክርስቲያኖች ሊሳሳቱት የነበረውን ስህተት ያመጣዋል አያመጣው? ምክንያቱስ ሮሜ ምዕራፍ 6 ላይ ሲጀምር እንደዚህ ብሎ ጀምሯል ጳውሎስ። እንግዲህ ምን እንላለን? ጸጋ እንዲበዛ በኃጢአት ጸንተን እንኑርን ብሎ ጠይቋቸው። ምን ማለቱ? እስኪ አብራራል። ሮሜ ምዕራፍ 6 ቁጥር 1 ላይ እንግዲህ አለ ምን እንላለን ብሎ ይጠይቅና ጸጋ እንዲበዛ በኃጢአት ጸንተን እንኑር ብሎ ጠየቃቸው። ምን ማለት ነው? እሺ በጸጋ ድነናል። እነዚህ በጸጋ አግኝተናል። ስለዚህ በጸጋ ድኛለሁ ብለን በኃጢአት ጸንተን እንኑርን አይደለም። ምንድናቸው እነዚህ ኃጢአቶች? ምንድናቸው? እሺ ቆይ አንዴ አስጨርሰኝ። እኔ አንተ ከጠየቀኝ በኋላ ኃጢአት ምንድናቸው እየዘረዘርክ መጽሐፍ ቅዱስ ላይ በጣም ብዙ አይነት እኮ ኃጢአት አለ። አሁን እነሱን ንገረን፣ ጥቀስልን። የምችለውን ያህል አያድክምን፣ እንሰማለን። ማመንዘር፣ እሺ። በሐሰት መመስከር፣ እሺ። በጣም ብዙ መቁጠር እንችላለን። ይሄንን አይነቶች እነዚህ እንዴት ነው የጠቀስካቸው? ከመጽሐፍ ቅዱሳችን
መጽሐፍ ቅዱስ ኃጢአት የሚላቸውን ነው እኮ። እነዚህ ኃጢአት መሆናቸው ማን የነገረክ? እግዚአብሔር። ምን ላይ? መጽሐፍ ቅዱሳችን ላይ ነው አውሪት እኮ። ምን ክፍል ላይ? ዘጸአት ምዕራፍ 20 ላይ። ስለዚህ እነዚህ ኃጢአቶች አንድ ሰው ክርስቶስን አምኛለሁ ብሎ እነዚህን ነገር ቢሽር ዋጋ ያስከፍለዋል አያስከፍለውም? አሁን ደስ አለኝ። አምኛለሁ ብሎ ይሄንን አያደርግም ነው እኮ የኔ ጥያቄ። ተሻረ ብሎ ለምን ታዲያ ሰው ይጽፋል? ይህንን መጠበቅ አለመጠበቅ ዋጋ የለውም ብሎ የሚያስተምር ሰው ታዲያ ለምንድን ነው ታዲያ በቀላል መንገድ የምናየው? እኛ ተሻረ የሚለው እኮ ለመዳን ወደ እግዚአብሔር ፊት አያቀርብህም። አስርቱን ሕግጋት የጠበቁትና አብርሃም ድነው ነበረ እንዴ? አልዳኑ። ነገር ግን ምን ጠቅሟቸው ነበረ? ንገረኝ እስኪ። ሞግዚት ነበር እኮ ነው የሚለን ጳውሎስ። ገብቶኛል። ጥላ ነበረ፣ ሞግዚት ነበረ ምናምን። በነገራችን ላይ የመጽሐፍ ቅዱስ አዲስ ኪዳንም ብሉይ ኪዳንም አጠናለሁ። እሺ። ስለዚህ የምጠይቅህ እንዳላዋቂ ሰው ወይም ደግሞ አንተ የሆነ ፕሮቴስታንት ስለሆንክ አንተን በቃ ለማፋጠጥ ምናምን አይደለም። መጽሐፍ ቅዱስ እውነት የሆነውን እውነት እያልን እንድናምን ነው። ምክንያቱም ከስር 179 ሰው አለ። የምንማረውን ትምህርት ለሆነ ቡድን ቦድነን ከምናወራ እግዚአብሔር ለሰው ልጅ የሰጠውን ይህንን ትምህርት እየገለጥን እያስተማርን እንሂድ። አሁን ለምሳሌ መስፍኔ ዝም ብሎ የሚያዳምጠን እኮ ማለት ነው ቤቱን የከፈተው አይደለ? እሱ አሁን ከሁለታችን የሚመጣውን ቃል ሰምቶ ከዛ ወዲያ ለሚቀጥለው ክፍል ያስተላልፋል። አንተ ዛሬ ታምነ ለእግዚአብሔር ወንጌል ለእግዚአብሔር ቃል ታምነ የምትናገረው ቃል ነገ ብዙ ሰው ያድናል፣ ዋጋ ታገኝበታለህ፣ ፍሬ ይሆናል። እኔ ዛሬ ለእግዚአብሔር ቃል ታምኜ የምናገረው ቃል ፍሬ ይሆነኛል፣ ዋጋ ይሆነኛል። ምክንያቱስ ባለቤቱ እግዚአብሔር ነው፣ እኛ አይደለን። እግዚአብሔር ባለቤት ለሆነበት ለዚህ ቃል መታመን ግዴታችን። አንተ ፕሮቴስታንት ስለሆንክ አዳም ኦርቶዶክስ ስለሆነ የሆነ ሰንበድ የሆነ ነገር ስለሆነ ምናምን እያሰብን አናውራ። እሱን ካሰብን ልሸነፍ ነው ሊያሸንፈኝ ነው ምናምን እንደዚህ አይነት ነገር እኔ አይመችኝ፣ አልወደውም። የሚመችን ጉዳይ አይደለም። ሰው ምንድነው እያልን የነበርነው ቅድም ደሳለኝ አይተው ከነበረ እነዚህ 10ቱ ሕግጋት ሞትም ህይወትም ያመጣሉ ነው። ሞት የሚያመጡት ምን ስንሆን ነው? ህይወት የሚሰጡትስ ምን ሲሆን ነው? አንተ በስራ ነው የጸደቀው ስትለኝ የትኛውን ስራ አልኩ? የሙሴ ሕግ አልክ። በሙሴ ሕግ የጸደቀ አለ? ማንም የለም። በሙሴ ሕግ የጸደቀ ሰው ካለ እስኪ ግለጥና አሳይ። አብርሃም እንኳን ሙሴም እንኳን ብትለይ ይስሐቅም ብትለይ ምንም ብትለይ ከለላቸው ነበረ። ለአዲስ ኪዳን ፍጻሜ መራመጃ ነበረ። ምን ነበረ? መራመጃ፣ መሄጃ። ፍጻሜውን በማን አገኘ? በክርስቶስ። የአዲስ ኪዳን ሰው ነኝ። ክርስቶስን ያመነ ሰው ግን እነዛን ሕግጋት አልቀበልም ቢልና አልፈልግም፣ አይጠቅመኝም፣ እኔ በጸጋው ድኛለሁ፣ እንዲሁ ያለ ዋጋ ተከፍሎልኛል፣ ስለዚህ ከዚህ በኋላ እነዚህ ነገሮች አያስፈልጉኝም ቢል የዘላለም መንግስት ያገኛል? አሁን ይሄ ነው ጥያቄ። ሞትና ህይወት አይሰጡም? እነዚህ ነገሮች አይሰጡም? እሺ አሁን ካነሳቸው ሐሳብ ያንተ እንትን ነው ያስቀመጥክልኝ የመጀመሪያ ሐሳብ ማለት ህግና ጸጋን አገናኝተን የምናወራበት መንገድ ነው ስህተት የሚሆነው። ቲቶ ምዕራፍ 2 ቁጥር 11 ላይ ሲናገር በጸጋ እንደዳነን ይናገራል። ከዛ በኋላ ደግሞ ያ የተቀበልነው ጸጋ ራሱ ዓለማዊ ምኞትንና ኃጢአትን የሚያስክድ እንደሆነና በጽድቅ እንድንመላለስ የሚያደርገን እንደሆነ መጽሐፍ ቅዱስ ይናገራል። የትኛው ጴንጤ በጸጋ ድነሃልና ኃጢአት እያደረግክ ኑር የሚል አይልም መጽሐፉ። ይሄ በጣም ትልቅ ስህተቱ ነው ብዬ ማስበው ሰዎች የሚረዱትን ማለት ነው። አሁን አንተ የምትለውን ደግሞ ኦርቶዶክስ ቤተክርስቲያን ህግን በመጠበቅ እድናለሁ አትልም። በክርስቶስ ነው የዳንኩት ትላለች፣ ስራው ግን አለ ነው። አሁን ስራው ሲደመር እኔ እንደዛ ብያለሁ አይደለም። የመጀመሪያ ያነስ ቤተክርስቲያንስ እንደዛ ብላ ታውቃለች? ምን ብላ ታውቃለች ወይ? ምንድን ነው ያልኩት? አሁን አንተ ያልከውን ቤተክርስቲያን በህግ ስራ ነው የዳንኩት እንጂ በክርስቶስ መስቀል አይደለም ብላ ታስተምራ ታውቃለች? እንደዛ ብላለች አይደለም እኮ እያልኩት ያለሁት። አንተ እያልከው ያለሁትን ጴንጤዎች ወይም ደግሞ ይሄ ፕሮቴስታንት የሚባለው እምነት የዳነው በጸጋ ነው፣ ከዛ በኃጢአት ይኑር ወይም ደግሞ በጸጋ ስለዳነ ሌላ ነገር ምንም አያስፈልገውም የሚል ማለት ነው። 10ቱ ሕግጋት ተሽሯል ማለት ምን ማለት ነው? ሽረናል። ለኛ ነው እንዴ የተሰጠን 10ቱ ትእዛዝ? እሺ ማመንዘር መብትህ ነው ማለት ነው ለአንተ ካልተሰጠ?
አይደለም እያልኩ አይደለም። አይ ህጉ ለማን የተሰጠው ነው የመጀመሪያ ጥያቄ። እግዚአብሔርን ለሚፈሩና ለእግዚአብሔር ህዝቦች በጠቅላላ አይደለ? ለእግዚአብሔር ህዝብ በጠቅላላ እግዚአብሔርን ለሚፈሩና ለእግዚአብሔር ህዝብ በጠቅላላ የተሰጠ ህግ ነው አይደለም። በልዩነት ነው የተሰጠው። እግዚአብሔርን ለሚፈሩና ለእግዚአብሔር ህዝቦች ሁሉ የተሰጠ ህግ ነው። ለእግዚአብሔር ህዝብ ያ ኦፍ ኮርስ ለእስራኤላውያን ማለት ነው። የመጀመሪያ ለእግዚአብሔር ህዝብ። ስለዚህ ይሄ ህግ ከእስራኤል ውጪ ይመለከታል ማለት ነው። ስለዚህ ከእስራኤል ውጭ የማይመለከተን ከሆነ እኛ ኢትዮጵያኖች ማመንዘር መብታችን ነው ማለት ነው። አይደለም። ህጉን ያገኘኸው እኮ አንተ በክርስቶስ በኩል ነው እንጂ ለአንተ አልተሰጠህም ህጉ። ክርስቶስ እነዚህን 10ቱን ህግጋት እንዴት አድርጎ ሰጠ? እስኪ የሰጠበትን ክፍል ስጠኝ። በአብርሃም በኩል ልጆች እንደሆንን አብርሃም ማን ነው? በክርስቶስ በኩል የአብርሃም ልጆች እንደሆንን እዚሁ መጽሐፍ ላይ ይናገራል። ሮሜ ላይ አስፈላጊ ከሆነ አመጣዋለሁ። ይሄንን ህግ በክርስቶስ በኩል የአብርሃም ልጆች ከሆነ ለአብርሃም ልጆች የተሰጠው ህግ ሁሉ እኛን ይመለከተናል አይመለከተንም? አሁን ይመለከተናል አይመለከተንም ሳይሆን የመጀመሪያ አሁን አንተ ያመጣኸው በክርስቶስ በኩል የአብርሃም ልጆች ሆነናል። ለአብርሃም ልጆች ሁሉ የተሰጠው ህግ እኛንም ይመለከታል አይመለከትም? አሁን ይመለከተናል አይመለከተንም ለምን አትመልሰውም? በኢየሱስ ክርስቶስ በኩል የአብርሃም ልጆች ከሆነ ለአብርሃም ልጆች ሁሉ የተሰጠ ህግ እኛን ይመለከታል አይመለከትም? በጸጋ ከዳንን በኋላ እኮ ነው ህጉን ያገኘ ነው። እኛን አይደለም። ምንም በለው አልኩ። ችግር የለብኝም እኔ። የክርስቶስን ማዳን ከሌላ ስራዎች ጋር አታገናኝብን ብያለሁ ወንድሜ። የክርስቶስ ስራ ከምንም ጋር የሚወዳደር አይደለም። የመስቀሉን ስራ እያሰብክ ከህግ ስራ ጋር አታገናኝብኝ። የክርስቶስ ስራ ከየትኛውም ነገር ጋር የሚወዳደር አይደለም። አታወዳድር። አንድ መጽሐፍ ቅዱስ ያነበበ ሰው የመስቀሉን ስራ፣ የክርስቶስን ሞት፣ የክርስቶስን ትንሣኤ፣ ለሰው ልጆች የሰጠውን ፍቅሩን፣ ሞቱን፣ ደም ማፍሰሱን፣ በደሙ በኩል ነፃነት፣ አርነት መውጣታችንን ከየትኛውም ነገር ጋር አታወዳድረው እባክህ። በቃ አይወዳደርም። ዘጋውልክ። አሁን ጥያቄ፣ በክርስቶስ በኩል የአብርሃም ልጆች ሆነን ከተጠራ ለአብርሃም ልጆች የተሰጠው ያ ህግ ዛሬ በክርስቶስ በኩል የአብርሃም ልጆች በሆኑት ላይ ይሰራል አይሰራም? ይሰራል። ተፈጽሞልናል በክርስቶስ። በቃ አመሰግናለሁ። ከላስ ይህንን ነው እያልን ያለው። ስለዚህ ህጉ የእስራኤል ነው ለማለት ለምን ፈራህ አንተ? ለእስራኤል ነው የተሰጠው አስቀድሞ። ለምን እስራኤል ምን ማለት ነው ትርጉሙ? እስኪ ንገረኝ። ህዝብ ነው፣ ነገድ፣ የእግዚአብሔር ህዝብ ማለት ነው። እና ታዲያ ለእግዚአብሔር ህዝብ የተሰጠ ነው አላልኩ? የግድ እስራኤል ማለት እኮ አይጠበቅብኝ። ትርጉሙን ነግሬሃለሁ። ከገባ መቀበል ትችላለህ። የእግዚአብሔር ህዝብ ተረከ ግን እኔ አሁን የደሳለኝ ክርክር አልገባኝም። በአንድ በኩል ማራናታ ሲናገር ተስማምቻለሁ አልኩ። በአንድ በኩል ህግን መጠበቅ አግባብ ነው አግባብ አይደለም? እኔ ግልጽ ልትሆንልኝ አልቻልክም። መስፍን አግባብ ነው ያስፈልጋል? አይ አጨባጭ ያስፈልጋል ያስፈልጋል። ምንም ጥያቄ የለውም። ህግን መጠበቅ ካስፈለገ ታዲያ ይሄን አክል ሰዓት እኮ ክርክሩ አያስፈልግም። ሌላ እኮ ያለ ነገር የለም። ሲንድሮስም ማራናታም እኮ ያሉ በቃ ባገኘነው ጸጋ የእግዚአብሔርን ትእዛዝ ህግ እየጠበቅን ያ ያገኘነው ልጅነት እያጸናን መሄድ አለብን። በቃ ሌላ ምን የተባለ ነገር እኮ የለም። ያው በህጉ አልዳንም ነው እኔ ያልኩት። በህጉ አልዳንም፣ አላዳነንም። ህጉ ነው የዳነው በጸጋ ነው። ያ ደግሞ የፍቅር ማሳያ ብትወዱን ትእዛዜን ጠብቁ በሚለው መሰረት ትእዛዙን የምንጠብቀው ነው እንጂ አልዳንበትም ነው። መስፍን የኔ ሀሳብ ህግ ሞትና ህይወት ያመጣል ወይ ብዬ ጠየቅኩ እኮ። ያመጣል አያመጣም? ያመጣል አላልከኝማ? ወንድማችን ምን አልከኝ? ይህ ህግ አሁን አንተ በአይምሮክ እያሰብኩ ያለው ህግ ሞትና ህይወት ያመጣል አያመጣም? ሞት ስለሚያመጣ እኮ ነው ጌታ የሞተበት። ህጉን ይፈጽመው አይደል የሞተው? የሚፈጽመው ስለሌለ ወንድማችን አሁን በጸጋው ከዳንክ በኋላ ይህ ህግ ሞትና ህይወት ያመጣብሃል አያመጣብህ? ጌታን ብክደው ነው ትእዛዙ ብክደው ነው። ትእዛዙን ማን ጠብቀው? ትእዛዙን መጠበቅ ህይወት ነው ሞት ነው?
ትእዛዙን እኮ አንዴ ተፈጽሟል አላልኩም። ትእዛዙን መጠበቅ ህይወት ነው ሞት ነው ወንድማችን? እላ ያስፈራ ሞት ትእዛዙን መጠበቅ። አዎ ትእዛዙን መጠበቅ ህይወት ነው። ትእዛዙን አለመጠበቅ ምንድን ነው? ሞት ነው። ሞት ነው። በቃ አለቀ። ስለዚህ ሞትም ህይወትም ትእዛዝ ያመጣል አይደል እንዴ? ቀጥል። ወንድ ነኝ ቀጥልሽ። እኔ ወንድ ነኝ እንዳትሳሳት። እሺ ስለዚህ ህይወትም ሞትም ያመጣል። ለምንድን ነው ወንድ ነኝ ያልከኝ? ቀጥይ ለምን አልከኝ ታዲያ? ኧረ ቀጥይ አላልኩኝ እንዴ? ቀጥል ነው እኮ ያልኩት። እሺ ሀቢቢ እንደዛ ነው ያልከው። ኤኒዌይስ ወደ ዋናው ህግ ስንመጣ እግዚአብሔር አምላክ ከአንተ ጋር ይሁን። ዞሮ ዞሮ ህግጋትን መጠበቅ በጣም አስፈላጊ ጉዳይ ነው። እሺ ህግን አልጠብቅም ቢል ሞት በላዩ ላይ ያመጣል። ለምን? ቁጥር 31 ሮሜ መልእክት ምዕራፍ 3 ከፈተው እስኪ። እሺ እኔ ደግሞ 13 ሮሜ መልእክት ምዕራፍ 3 ቁጥር 31 ከፈተው አንዴ። እሺ ምዕራፍ 3 ቁጥር 31 አውጥቼዋል። ምን ይላል? እንግዲህ ህግን በእምነት እንሽራለን? አይደለም፣ ህግን እናጸናለን እንጂ። ማን ያለው? ጳውሎስ። ህግ ተሽሯል? ተፈጽሟል፣ አልተሻረም። ታዲያ ለምንድን ነው ተሻረ የምትለኝ? እኔ ተሻረ የሚል ቃል አወጣሁ? ተፈጸመ ነው ያልኩትኝ አላልኩኝ? በክርስቶስ ተፈጽሞልናል። እኔ ስለመፈጸም አልጠየቅኩም። ህግ ተሽሯል ወይስ አልተሻረም? መፈጸም አልጠየቅኩም። አልተሻረም። ህጉ እኮ ቅዱስ ነው የሚለን። አንተ ነህ እኮ እንደሻርኩት አድርገህ የምታወራው እንጂ እኮ ነው ያላልኩኝ። ስለዚህ ያ ህግ ካልተሻረ ያ ህግ ሞት ያመጣ ነበረ አልነበረ? ሞት ስለሚያመጣ ነው ጌታ ኢየሱስ ክርስቶስ የሞተው። ስለዚህ አሁን ከዚህ በኋላም ህጉ ይጸናል አይጸናም? በእኛ ላይ አይሰራም ህጉ። ታዲያ ጳውሎስ እንግዲህ ህግ እንሽራለን አንሽርም አለ እኮ። አንተ እንዴት ትሽረዋለህ? አልሻርኩትም። ህጉ ጸናብን አለ። ህጉ ጸናብን ማለት ምን ማለት ነው? ግዴታ ለመዳን ያንን እያደረጉ ነበር፣ አልዳኑበትም። አሁን ግን ህጉ ጸናብን አለ። ይኸውልህ ጳውሎስ ህጉ ጸንቷል እያለ ነው። ህግ ይኸውልህ እንግዲህ ህግ በእምነት እንሽራለን አለ። ስላመንን ህግ እንሽራለን እያለ ነው አይደለ? አዎ። ከዛ ላይ አንሽርም ማለት አይደለ? አንሽርም ማለት ስላመንን ህግን እንሽራለን ወይስ ጠየቀና ራሱ ምን ብሎ መለሰ? አንሽርም ማለት። እሺ ከዛ ወዲያስ ምን አለ? ህግን እናጸናለን አለ። ያ ህግ ጸንቷል ማለት ይሰራል አይሰር? ይሰራል፣ ግን በሱ እንድናለን ማለት አይደለም። በእርሱ እንድናለን ምናምን የሚለውን ማብራሪያ ተው። ያ ህግ ጸንቷል አልጸና? ጸንቷል። ያ ህግ ጸና ማለት ስራ ላይ ነው ስራ ላይ አይደለም? ያ ህግ አለ፣ ቅዱስ ነው። አንችለውም ነው። ይኸው በደንብ ይኸው መጠይቅህን ምንም ሳታወላግደው መልሰው። ጳውሎስ ያሉ ነው እያልኩ ያለሁት። እንግዲህ ህግ በእምነት እንሽራለን ብሎ ጠየቃቸውና አይደለም አለና ህግን እናጸናለን እንጂ ሲል ከኦሪት የመጣችው ያቺ ህግ ጸንታ ወደ አዲስ ኪዳን ተሻግራለች አልተሻገረችም? ተሻግራለች። ጌታ ኢየሱስ ክርስቶስ ሞቶባታል። ህጉ ስለጸና ነው ጌታ ኢየሱስ የሞተው። የትኛው ህግ ነው ታዲያ ወደ አዲስ ኪዳን የተሻገረው? እስኪ ንገረኝ። ከእምነት የሆነ ህግ፣ በእምነት የሆነው ህግ። ስለ እምነት እያወራ አይደለም እዚህ ጋር። እምነት ስላለን ህግ እንሽራለን ወይ ነው ያለው ወንድሜ። ስለ ስራ ህግ አይደለም እያወራ ያለው፣ ስለ እምነት ህግ ነው የሚያወራው። ስለ የትኛው ህግ ነው ታዲያ? ስለ እምነት ህግ ነው የሚያወራው። የትኛው የእምነት ህግ? በእምነት ስለሆነው ህግ፣ በክርስቶስ ያመኑ ሰዎች ስለሚፈጽሙት ህግ ማለት። ምንድነው እሱ ህግ ንገረኝ። አምኖ ሰው በፍቅር በክርስቶስ ፍቅር ሆኖ የሚያደርገው ነው። በክርስቶስ ፍቅር የሚያደርግ ብሎ አላብራራም። እንግዲህ ህግ በእምነት እንሽራለን አለ። ያን ህግ በእምነት እንሽራለን ወይ ሲል በእምነት ሊሽሩት ተዘጋጅቶት የነበረው ህግ ምንድነው ንገረኝ እኮ። እምነት ስላገኘን ህግን እንተዋለን ወይ እኮ ነው ሐሳቡ የሚለው ሮሜ መጽሐፍ። ስለዚህ እምነት ስላለን ህግን አንተውም ማለት እምነትና ህግ ይለያያሉ ማለት ነው? አይለያዩም። እኛ መፈጸም አንችልም። እምነት ብቻ ማለት ህግን ይጥላል አይጥልም? ለመዳን ይጥለዋል። በደንብ አድርጎ ነው የሚጥለው። ታዲያ እምነትና ህግ አይነጣጠሉም እያለ አንተ እምነት ብቻ ብለህ ህግን መጣል ከባድ አይደለም?
ለሳሊቬሽን አይደለም ጳውሎስ እያለ ያለው ምኑን እንዴ እየነገር አሁን እኮ ይሄ የቤተክርስቲያን ትምህርት እኮ ነው። እሺ ህጉን ቅዱስ ነው። ቆይ ለመዳን አይደለም ለመዳን አላለም ጳውሎስ። ስለዚህ ለመዳን አላለውም ካልከኝ ገላትያ ላይ እነዚህን ስራ የፈጸመ የዘላለም ሕይወት ያጣል ብሏል አላለም? ምኑን የፈጸመ? የስጋ ስራንና ከዛ ወዲያ ደግሞ የመንፈስ ስራዎችን ዘረዘረና እነዚህን የስጋ ስራ የሚያደርጉ ሁሉ የዘላለም ሕይወት ያጣል ብሏል አላለም? እኛ እኮ አሁን ስለ ፍቅር አላልኩም መልስ። እነዛን ዘረዘረና የዘላለም ሕይወት ያሳጣል ብሏል አላለም? አውጣና አንብቦ እንዴ አንተ ታውቃለህ። እንደዚህ ሙድ ከጀመርሽ አትሽኝም ብራዘር። በቃ እንዲህ ጭምልቅልቅልቅ ምናምን ነው የምልብህ። ይቅር አትሽኝም አትበል። እኔም ወንድ ነኝ። አይ ልጨመላለቅብህ ስለሆነ ነው። አትጨመላለቅ ለማለት ነው ይላል አላልኩኝም። አይ አሁን ይላል በቃ እኮ ስለዚህ በስነ ስርዓት መልስልኝ። እንትን አታርገው። ሙድ ለመያዝ ከሞከርክ ጥግ ድረስ ነው ሙድ የሚይዝብህ። ይደብራል። እንደዛ እንዳታ ጭምልቅልቅ ነው የምልብህ። ስለዚህ እያወራን ያለነው የእግዚአብሔርን ቃል ስለሆነ ይኸውልህ የእግዚአብሔርን ሕግ ስለሆነ እያወራን ያለ ነው። ገላትያ ላይ የስጋ ስራና የመንፈስ ስራ ብሎ ዘርዝሯቸው እነዛ የስጋ ስራ ብሎ የዘረዘራቸው ሞት እንደሚያመጡና የዘላለም ሕይወት እንደሚያሳጡ ጽፏል አልጻፈም? ሞት ስለሚያመጣ እንደሆነ እኮ አስቀድሜ ነግሬሃለሁ። ታዲያ ሕግ ሳሊቬሽን አይደለም ያልከኝ ከየትኛው ነው? ስለዚህ አንተ በመጠበቅ ትድናለህ እንዴ? ጠብቄ እንድድን እኮ ጳውሎስ አስተማሪ። ጠብቀ እንድድን። ስለዚህ በሕግ ስራ ነው አይዳንከው አንተ አላልኩም እንዴ? ጠብቀ እንድድን ብለህ በሕግ ስራ አልዳንኩም። መጠበቅ ስላለብኝ እንድጠብቅ ነግሮኛል። ካልጠበቅኩ ሞት እንደሚያመጣብኝ ነግሮኛል። ስለዚህ ሕግ ሞትና ሕይወት አያመጣ። ክርስቶስ ለምን ሞተ ታዲያ? እንደዛ ከሆነ ወንድማችን የክርስቶስን የማዳን ስራ አሁን ከማወራው ጋር አታወዳድረው። አይ የሚነጣጠል አይደለም። ይሄንን ሕግን ሁሉ ልፈጽም መጥቻለሁ ብሏል። ምንና ምንድን ነው የማይነጣጠለው? ሕግና ጸጋውን ነው። ታዲያ ለምን ትነጥላለህ አንተ? እምነት ብቻ ለምን ትላለህ? ለምን እምነት ብቻ ተፈጽሟል? አሁን ቆይ እኔ ምለው ጎበዝ እየታዘባችሁ ነው። ሕግና ስራ ሕግና እምነት አይነጣጠሉም አለኝ። እሺ ያልኩትና ቀጠለና ደግሞ በእምነት ብቻ ነው እንጂ ሕግ ደግሞ አያድነኝም አለ። ሕግና እምነት አይነጣጠልም ካለኝ በኋላ መልሶ እምነት ብቻ የሚለውን ትምህርት ከየት ያመጣኸው? ተፈጽሟል። ሕጉ ተፈጽሟል። ሕግን ሁሉ ልፈጽም። አንተ መፈጸም ስለማትችል ጌታ ሊፈጽምልህ መጣ። አንተ እንድትፈጽመው አሰላልኩ አልሰጠህም? ወይ ሕጉ ቅዱስ ነው ብለና ተስማምተንበታል እኮ። ምንም ሕጉ ቅዱስ ከሆነ ከእምነት እንዴት ትነጠልከው ነው ጥያቄ። ተፈጽሟል። እኔ ተፈጽሜው ምድንበት አይደለም። እምነትህን ከሕግ ለምን ነጠልከው ነው? ስለተፈጸመልኝ ተደርጎልኝ። ስለዚህ እምነት ነው እንጂ እምነት እንጂ ሕግ አያስፈልግም። በእምነት በሆነ ሕግ ነው እኔ የምኖረው አሁን እንጂ ሕጉን ፈጽሜ ግን እግዚአብሔር ፊት አንተ እንደምትለው ወደ እግዚአብሔር እቀርባለሁ ብዬ አላምንም። ሕጉ አያቀርብም። እኔ የምታየው የምሰራው ሕጉ ራሱ ያደረኩት አየህ፣ ዘጸአት ላይ የተጻፈው ሕግ በራሱ እኔ ጋር የሚታይልኝ በክርስቶስ በኩል በሆነው ባደረገው እሱ ለእስራኤል የተሰጠ አይደል እንዴ? አንተ ለምን ትፈጽመዋለህ እንዴ? በአብርሃም በኩል አሕዛብን ይባረካሉ ብሎ በክርስቶስ እኛ አይመለከትም። ያ ለእስራኤል ሕዝብ ብቻ የተሰጠ ሕግ ነው። አንተ ለምን ነው የምትፈጽመው? ምን ማለት ነው ደግሞ ይሄ? እንዴ ማለት ነው ኢየሱስ ክርስቶስ አንዴ በመስቀል ሞቶ አድኗል። ለምንድን ነው የዘጸአት ላይ ያለውን ለእስራኤሎች ብቻ የተሰጠ ሕግ አንተ የምትፈጽመው? ምን ዕዳ አለብህ? ስለዚህ በጸጋ ድነናልና እንዳገኘን እንኑርን የሚለው ሕግ ሽረዋለሁ ማለት ነው መጽሐፉ። እንዴ ምን ማለት ነው? እነዛን መድከም አያስፈልግም። እነዛ ነገሮች ስለማያጸድቁ ጌታ ክርስቶስ አድኗል። ለምንድን ነው የምትደክመው? ለምን ያስፈልጋል እሱ መጠቀም? ደቀ መዛሙርቶቼ እንደሆናችሁ በዚህ ሰዎች ያውቃሉና። በየትኛው? በመልካሙ ስራ ማለት ነው። በየትኛው መልካም ስራ? መልካም ስራ ሰው አያድንም። አልዳንም፣ ግን መገለጫው ነው። አይገርምም? የምን በመልካም ስራ አይዳንም? በመልካም ስራ አይዳንም። መልካም ስራ ምን ያደርጋል? ጌታ ኢየሱስ ክርስቶስ ለእኛ ሞቶልናል። ጌታ ኢየሱስ ክርስቶስ ለእኛ ከሞተ በኋላ መድከም አያስፈልገንም። በድካማችን አልዳንም። ስላልዳንን ከዚህ በኋላ ምንም ነገር የሚያስፈልገን አይደለም። ስለዚህ አሁን የራስ ትምህርት ይዘህ መጣ ማለት ነው። ሌላ
አሁን ፕሮቴስታንቱ ወይም ደግሞ የወንጌል አማኙ የሚያምነው በዚህ ነው ለማለት ያኛውን በሙሴ በኩል የመጣውን ሕግ ሙሉ ለሙሉ እሺ አንተ በሁለቱም በኩል እኔን የምትከራከረኝ ከሆነ ታዲያ አንተ እምነት ምን እንደሆነ ራሱ ነው ግራ ይገባኝ። ያድናል ስለ አያድንም ትለኛለህ። እሺ አያድንም ስለ ደግሞ ያድናል ብለህ ትከራከረኛለህ። የት ሁሉ ሕጉ ቅዱስ ስለሆነ ያድናል፣ ምንም ጥያቄ የለውም። ግን ደግሞ ጌታ ኢየሱስን ያስገደለው ሰዎችን ሕጉን ፈጽመው ስላልቻሉ ነው። ከምንድነው ሕጉ ቅዱስ ስለሆነ ያድናል አልከኝ? እሺ ከምንድነው ሕጉ ያድናል እያልከኝ ነው ወንድሜ? ከምንድነው ተፈጽሟል፣ ሕጉ ተፈጽሟል። ምንድነው በሕጉ? በቃ አረፍት አድርግ። ለማንኛውም መስፍኔ ሌላ ሰው ይግባ፣ አረፍት ያድርግ። ልጁ በጣም ግራ ገብቶታል ወይ በቃ ብቻ የሆነ የዋህነቱን እግዚአብሔር አምላክ ይቀበልለት። እሱን ነው የምለው። ንጹህ ልብ ነው ያለው። እውነት እግዚአብሔር አምላክ ይባርክ ወንድማችን፣ ተባረክ። ቅድምም ብያለሁ እኮ እንትኑ አይታወቅም። የደሳለኛውን ወይ የፕሮቴስታንት አስተምሮ አይደለም። የፕሮቴስታንት አስተምሮ ከሆነ መቀበል የለብህም። መጀመሪያ ሕግን መጠበቅ ያስፈልጋል ብለህ ማመን የለብህም። አንተ ካመንክ በኋላ ጥያቄ ምን ይሰራልህ? ዝም ብሎ ድርቅና ሆነብኝ። ፕሮቴስታንት አለ ገስት ላይ ፕሮቴስታንት አለ። አንድ ቁጥር ጻፉ። ገስት ላስገባችሁ። ገስት ላኩልኝ። ገስት አለ ኦሜጋ አለ ኦሜጋ አለ። እሺ ያው ከሲንደር ጋር ቀጥሉ። እሺ አሁን በመሰረቱ የጠየቀው ጥያቄ ትክክል አይደለም። ሕግ ቢያድን ክርስቶስ እኮ በከንቱ ሞት። ሕግ እንዴት ያድናል? ከአንድ ክርስቲያን የማይጠበቅ ጥያቄ እኮ ነው የጠየቀው አንተ። አትሰማም? ሚዩት ነህ ወንድሜ። ምን ማለት ነው? ከአንድ ክርስቲያን የሚጠበቅ አይደለም ስትል ምን ማለት ነው? ሕግ እንዴት ያድናል? ሕግ ይፈርድብሃል እንጂ እኮ ሕግ ያድናል ተብሎ አይጠየቅም እኮ ወንድሜ። እሺ በሕግ የዳነ ሰው ሰምተህ ታውቃለህ? እሺ አብራራው እስኪ። ማለትም ሕግ የተሰጠው ለእስራኤላውያን ነው። ሕግ የተሰጣቸው አድርግ አታድርግ ነው። ካደረግክ ይፈረድብሃል ነው እንጂ በሕጉ ትድናለህ የሚል ነው ሰምቼም አላውቅም። ያላደረገስ ምን ይሆናል? ያላደረገ ዳቲዝ ያላደረገማ ለመፍረድ ነው፣ ለመኩነን ነው የተቀመጠው እንጂ ሊያድን። ገባኝ ወንድሜ። ያላደረገ ምን ይሆናል? ያላደረገማ ከሕጉ ስለተላለፈ ይፈረድበታል። ያላደረገ ምን ይሆናል? እየተደማመጠ ይፈረድበታል። ያላደረገ አዎ፣ ሕግ ያላደረገ በሕጉ መሰረት ይቀጣል። ሕጉን የጠበቀስ ሕጉን የጠበቀስ ኳሊፋይ ካደረገ በሕጉ መሰረት እግዚአብሔር የሕጉ ባለቤት ይከፍለዋል። በጣም አሪፍ። ስለዚህ ምድረው የሚከፍለው ሕጉን ስለጠበቀ ያው እግዚአብሔር ያዘጋጀለት ቦታ አለ፣ እሱን ይሰጠዋል ሕጉን ለጠበቁ ሰዎች። ስለዚህ ከሞት ድነዋል አልዳኑም ሕጉን ስለጠበቁ። ዳቲስ ግን እስከ ዛሬ ድረስ ምድር ላይ መጥቶ አላልኩም። ዛትስ ምናምን ብሎ ማለፍ የለውም፣ ችግር የለውም። በደንብ አብራራልኝ። ልትወቅሰኝ እንደገባ። ቆይ አንዴ ካም ዳውን ብራዘር፣ አንዴ ተረጋጋ። ቆይ በደንብ አድርገህ ስማኝ። አዳም ሕግ ስለጠበቀ ነው ሕግ ስላፈረሰ ነው ሞት የመጣበት? ሕግ ስላፈረሰ። ሕግ ቢጠብቅ ኖሮ ምን ነበር የሚሆነው? ያው ኳሊፋይ ስላደረገ እግዚአብሔር ያዘጋጀለትን ቦታ ይወስዳል። ስለዚህ ሕግ መጠበቅና ለመጠበቅ ሞትና ሕይወት ያመጣል አያመጣም? ያመጣል። ለምን አያመጣም ታዲያ? ምን እያልከኝ ነው? በቃ ይሄ ነው የክርስቲያን መልስ ወንድም። ክርስቲያን ነው እንደመለስከው። ታንኪ አንተ እኮ ያለው እኮ ሕግ ይፈርድብሃል ሳይሆን ሕግ ያድንሃል እኮ ነው እያልክ ያለው። ሕግ የጠበቀው አዳም ሕግ ቢጠብቅ ኖሮ የዘላለም ሕይወት ነበረው አልነበረው? ሕግና ትእዛዝ ላይ ወንድሜ። እሺ ልትጣላኝ ነው እንደመጣው በያ? እኔ አልጣላህም። አንተ መጣላት ከፈለክ ተናገር። አዎ እፈልጋለሁ። ያው እሱን እኮ መጣላት ደግሞ ከዲያብሎስ ስለሆነ እንደዚህ አይነት ቦታ ላይ የለውም።
መጣላት ከዲያብሎስ ነው የሚለውን ከመጽሐፍ ቅዱስ እስኪ ያሳይ። እሱ ነፍሰ ገዳይ ነው፣ ከመጀመሪያውም ነፍሰ ገዳይ ነው ይላል። ስለዚህ መጣላት ነፍሰ ገዳይነት ስለሆነ መጣላት ከዲያብሎስ መሆኑን በመጽሐፍ ቅዱስ እንዴት አወቅከው? ንገረኝ። ምን አልሽ? የለኝም ወንድሜ። አሁን ወደ ጥያቄው ብንገባ ደስ ይለኛል። ይህም እኮ ጥያቄ ነው። ለምሳሌ ገላትያ ካስተዋልከው ገላትያ ምዕራፍ 5 ላይ የተዘረዘሩ ዝርዝሮች አሉ አይደለ? የመንፈስ ፍሬ የሚባሉ አሉ። ከነዚህ የመንፈስ ፍሬ ደግሞ መቆጣት ነው። ክፉ ፍሬ ያለው። ስለዚህ አንተን በዚህ ነገር ውስጥ እያየው ስለሆነ በዚህ መንገድ ነው ያልኩህ እኔ። በጣም አሪፍ። ይሄንን ነገር የሚያደርጉ ሰዎች ሞት ነው ህይወት ነው የሚያገኛቸው? ሲጀመር ይሄንን ነገር ለማድረግ ጥያቄን መልስልኝ። ወደ ጥያቄ እንምጣ። ይኸውልህ አሁን ወደ ጥያቄ እንምጣ። ስለዚህ እነዚህ የስጋ ፍሬ ተብሎ የተዘረዘሩት ለምሳሌ ቅዱስ ጳውሎስ በዚህ በገላትያ ምዕራፍ 5 ከቁጥር 19 ጀምሮ የዘረዘራቸውን ያደረገ ሰው ምንድነው የሚሆነው? እነዚህን ያደረጉ ያላደረጉ አሁን ይላል እዛ ላይ ራሱ ጳውሎስ ያስቀምጣል። እነዚህ የተዘረዘሩ ዝርዝሮች ሞት ያመጣሉ አያመጡም? አንድ ነገር ላይ ፍሬ የሚያፈራው ሲተከል ነው። ገብቷል? ያ ነገር ተተክሏል አልተተከለም የሚለውን ነገር ለማወቅ መጀመሪያ እስቲ ምን ላይ ነው የምንተከለው ንገረኝ። እሺ ምን ላይ እንተከለው ማለት ለምሳሌ ከአንተ በስራ የሚበልጡ ብዙ ክርስቶስን የማያምኑ ሰዎች አሉ። አላልኩም። መተከል ምንድነው? እሱን አስረዳኝ። መተከል ማለት በክርስቶስ ውስጥ መጀመሪያ ክርስቶስ ላይ መጣበቅ መቻል አለብህ። ገብቷል? ለማፍራት እሺ ግንዱ ላይ መጣበቅ ሳይሆን የሚለው የተጣበቀ ነገር ሁሉ ተነቅሎ ይወድቃል። ቆይ አንዴ ላስረዳክ። የተጣበቀ ነገር ሁሉ ተነቅሎ ይወድቃል። የግንዱ ቅርንጫፍ መሆን አለብን። ግንዱ እኔ ነኝ፣ ቅርንጫፍ እናንተ ናችሁ ብሏል። ቅርንጫፍ ከሆንም በኋላ ምን ይጠብቅብናል? ምን ይጠብቃል? ወንድማችን እኔ ይኸውልህ ግንዱ ላይ ለመድረስም ላለመድረስም ምንም ለማለትም እሱ ለእኔ ተወልኝ። ግን አሁን ጥያቄ ግንዱ ላይ ያሉ ቅርንጫፎች ምን ይጠበቅባቸዋል? ወንድሜ ሺህ ሆነብኝ ጥያቄ። አሁን ከምን በኩል እንደምመልስልም አላውቅም። የጠየቀኝ 500 ጥያቄ ነው። ገና እንደዚህ 365 ዲግሪ ይዞርብሃል። የምጠይቅ ጥያቄ ግንዱ ላይ ያለ ቅርንጫፍ ምን ያስፈልገዋል? አንተ ይዞርብህ እንጂ እኔ አይዞርብኝም ወንድሜ። ምክንያቱም እኔ እንዳይዞርብኝ ክርስቶስ አለኝ ወንድሜ። መልሰዋ ታዲያ ችግር የለው መልሰው። ነገርኩህ እኮ ግንዱ ላይ ያለ ቅርንጫፍ ምን ያስፈልገዋል? መልስ። ራሴ ያመጣኸው ጥያቄ እኔ ምንም ልታፈሩ አትችሉም ስለሚል ክርስቶስ ጋር መሆን ነው በቃ። ግንዱ ላይ ያለ ቅርንጫፍ ምን ይጠብቅበታል? ለመሆኑ ፍሬ ይጠበቅበታል። አካሉ እነዛ ፍሬዎች ምንድናቸው? ዘርዝርልኝ። የመንፈስ ፍሬ የሚባሉት ይኸውልህ ትዕግስት፣ ፍቅር የሚባሉ ነገሮች፣ ራስን መግዛት። ስለዚህ ግንዱ ላይ ብቻ ቅርንጫፍ ሆነ መኖር ሳይሆን የሚያድንህ ግንዱ ላይ ያለው ቅርንጫፍ ምን ሊኖረው ይፈለግበታል? አዎ አሁን ይኸውልህ እሱን እኮ የጠየቁን መልስልኝ። ግንዱ ላይ ቅርንጫፍ ሆኖ መኖር ሳይሆን የሚጠቅመው ግንዱ ላይ ያለው ቅርንጫፍ ምን ያስፈልገዋል? የመንፈስ ፍሬ ያስፈልገዋል። የመንፈስ ፍሬ የሌለው ግንዱ ላይ ያለ ቅርንጫፍ ምን ይሆናል አለ ጌታ ራሱ እዛው ላይ ይወገዳል። አባቴ ቆርጦ ይጥለዋል። ስለዚህ የግንዱ ቅርንጫፍ መሆን ሳይሆን ዋናው ነገር ግንዱ ላይ ያለው ቅርንጫፍ ምን እንዲያፈራ ይጠብቃል ጌታ። ዳቲዝ አሁን እኮ እኔ እናንተ እያወራን ያለ ነው። ምን ያስፈልገዋል ግንዱ ላይ ያለው ቅርንጫፍ? ብራዘር ፍሬ አልኩ እኮ የመንፈስ ፍሬ ከሌለ ተቆርጠህ ትወድቃለህ። እነዛ ፍሬዎች ምንድናቸው? መልስልኝ አሁን ዳቲዝ መጀመሪያውኑ እዛ ጋር ፍሬ ለማፍራት እዛ ጋር ደርሰሃለሁ የሚለውን ነገር ልጠይቅ እኮ ነው የመጣሁት። ስለዚህ እውነተኛ የሚያጸድቅም የሚኮንንም ማን ነው ብሎ ተናገረ ጳውሎስ። ተስፋ ምንድነው ነው? የሚያጸድቅም የሚኮንንም ማን ነው ብሏል ጳውሎስ? እግዚአብሔር። እሱ ለእግዚአብሔር ተወና እኔ አሁን የምጠይቅህን ብቻ መልስ። ደርሰሃል አልደረስክም አምላክ ነው የማጠየቅ የሚችለው አንተ አይደል? አሁን እኮ እዚህ ጋር የመጣንበት ሐሳብ አንተ እኔን አትጠይቀኝ። ስለዚህ አንተ አጸደቅክ ማለት ነው። አንተ የመንፈስ ፍሬ የለህም መልስ ወንድሜ።
አንተ እኔን ለመጠየቅ ይኸውልህ፣ አንተ እኔን ለመጠየቅ ስልጣን የለህም። አሁን እጠይቅሃለሁ። ለምን አልጠይቅም? የመንፈስ ፍሬ አለህ ወይ? ትቆጣለህ። ስለዚህ የሲኦል ሰው ነው ወይ? ተቆርጠህ ተጥለህ ነው ወይ ነው ጥያቄ እኮ። እዚህ ጋር የመጣንበት ሀሳቡም እሱ እኮ ነው። እሺ በፍሬው ለሚፈርድበት ጊዜ መቼ ነው? በመጽሐፍ ቅዱስ ንገረኝ። አሁኑኑ ተፈርዶበታል ይላል። ምን ያላለ? ምን ያላለ? ያላመነ እኔ አምኛለሁ። እኔ አምኛለሁ። አላመንክም። በምን አወቅ? ሙት ነው ያንተ እምነት። ምክንያቱም ያ እምነት አፈራ መቆጣት የሚባል ነገር አለ አንተ ውስጥ። አንተ በምን አወቅ? እሱ እኔ ላይ አለመፍረዱ አሁን መፍረዱን ማጽደቁን በምን አወቅ? ፍሬ እኮ ከዛፉ ያስታውቃል ወንድሜ። አሁን አንተ ፍሬ ያስታውቃል፣ ትቆጣለህ። ስለዚህ የመንፈስ ፍሬ የለህም ማለት ነው። ስለዚህ እኔ ስለተቆጣው እኔ ስለተቆጣው ነው እምነት እንደሌለኝ የሆነው እንጂ ባልቆጣ ኖሮ እምነቴ ይረጋገጥ ነበር። ስለዚህ አንዴ ሚውት እንትን መስፍኔ አንዴ ሚውት አድርግልኝ። ሚውት አድርገው። ይኸውላችሁ መስፍኔ አንድ ነገር ያዝ። የኔ እምነት እንዳላመንኩ ማረጋገጫ የሰጠው እኔ አዳም አላመነም ወይም ደግሞ አዳም እምነት ጎሎታል፣ ስለዚህ አዳም ሞት ተፈርዶበታል ብሎ ያለው በፍሬ ነው ያወቀው እንጂ ክርስቶስን በማመኔ ባለማመኔ አይደለም። ከእምነት ወጥተሃል አልወጣህም ብሎ የተናገረው። ስለዚህ አንድ ሰው እምነት ብቻ ሳይሆን አንድ ሰው በእምነት ብቻ ሳይሆን በስራ ይዳናል እያልከኝ ነው ያለው። እንደዛ ነው እያልከኝ ያለው። የራስን ሐሳብ አትጩ፣ አስረዳሃለሁ። እኔ ኖ አንተ ነው ያልከኝ። እምነት የለም ስለኝ በምን አወቅህ ስል እየተቆጣህ ነው እየተሳደብክ ነው ምናምን ስላልከኝ፣ ስለዚህ የኔን እምነት አንተ እንዳላመንኩ ያልከው እምነት በስራ አልተገለጠም። ስለዚህ አንተ እምነት በስራ ነው እምነት ያጋንንት እምነት ያጋንንት መሆኑን በምን አወቅ? ይኸውልህ ያጋንንት እግዚአብሔር ያምናሉ፣ ግን ለዛ እምነት ተገዢ አይደሉም። አንተም በምን አወቅ? ለምሳሌ አሁን የኔ እምነት ያጋንንት መሆኑን ያወቀው በምንድን ነው? ይሰማል። ዳቲዝ የአጋንንት እምነት ማለት ይኸውልህ እምነቱ በራሱ አንተ ውስጥ ያለው የሚሰራ አይደለም። የመንፈስ ፍሬው ሲታይ ቼክ ሲደረግ መቆጣት አለው። ገብቶሃል? እምነት የሞተ ነው። ምክንያቱ ፍሬውን ሰጠኸኛ ራስህ ሰጠኸው አበላኸኝ። ስለዚህ አንድ ሰው በእምነት ብቻ ሳይሆን በስራ ይድናል እያልከኝ ነው? ኖ መዳኑን ሲጀመር መዳኑ ላይም አልደረስክም አንተ። ገብቶሃል? ፍሬው ላይም የለህም። እምነት ያለው ሁሉ አይድንም? ቆይ እምነት ያለው ሰው ሁሉ አይድንም? አሁን ልፍታለህ። አሁን ይኸውልህ ልንገርህ፣ እምነትህ አይሰራም። ያንተ የሚሰራ እምነት አለ፣ የሞተ እምነት አለ። የሚሰራ በምን አወቅኸው? ነው በምን ለምሳሌ እኔ አሁን ልንገርህና ከዛ ላይ የኔን እምነት አለማመን ትነግረኛለህ። ለምሳሌ ጌታ ኢየሱስ ክርስቶስ በመስቀል ላይ ተሰቅሎ የከፈለልኝን ዋጋ አምናለሁ። በደሙ በኩል ነፃነት አግኝቻለሁ፣ አርነት ወጥቻለሁ። ጌታ ኢየሱስ ክርስቶስ የአማልክት ሁሉ አምላክ የገዢዎች ሁሉ ገዢ ጌታ ኢየሱስ ክርስቶስ ነው ብዬ መሰከርኩ። ስለዚህ አምነህ ብትመሰክር ትድናለህ ይላል። ስለዚህ እኔ አምኜ በአፌ መስክሬያለሁ። ስለዚህ እኔ አሁን አልዳንኩ? ይኸው መሰከርኩ እኮ። ጌታ ኢየሱስ ክርስቶስ የዓለም ጌታ ነው፣ አዳኝ ነው፣ የዘላለም ሕይወት የሚሰጥ ጌታ ነው። አምናለሁ። አማመንህ አይደለም እዚህ ጋር ይኸውልህ፣ ያንተ እምነት ብቻ ያድናል አላልከኝም እንዴ ወንድሜ? ፍሬው ሲገለጥ የወደቀ ነው። ሌሎቹንም ያምናል። እኔ ኢየሱስ ክርስቶስ የዘላለም ጌታ ነው፣ አዳኝ ነው ብዬ አመንኩ። እኔ አሁን ስለሌሎች አላወራው። ምንም ነገር ስለሌላም የጨመርኩት የለው። አንተ ስላልከኝ ሳይሆን ይኸውልህ፣ አንተ ስላወራኸው አይደለም። እምነትህ ራሱ በራሱ ይሰራል ወይ? ስለዚህ ማመን ብቻ በቂ አይደለም ማለት ነው። ማመን ብቻ በቂ ነው፣ ግን ያመንከው እምነት ምንድን ነው የሚለውን ነገር እዛ ላይ ኢየሱስ ክርስቶስ ነው። በሚሰራ እምነት አታምንም አንተ። ኢየሱስ ክርስቶስ እምነት ስለ አንተ ስራ እኮ አይደለም፣ ስለ እምነት ስራ ነው እያወራ ያለው እኮ። ኢየሱስ ክርስቶስን አምናለሁ እኔ። ኢየሱስ ሰይጣንም ያምናል። እሱንማ ሰይጣን ኢየሱስ ክርስቶስን አያምንም። ያምናል፣ ይንቀጠቀጣል፣ ካንተ የበለጠ ይፈራዋል። ታዲያ ከፈራው ለምንድን ነው ያልዳነው? እምነቱ ስለማይሰራ ነው። እምነቱ በፍሬ ሲገለጥ እምነቱ ለምንድን ነው ያልሰራው? ያ እምነት ያመነው እምነት የሞተ እምነት ነው፣ ፍሬ የለውም። እምነት ብቻ በቂ አይደለም ማለት ነው። ምንድነው እምነት ብቻ? እምነቱ ነው የሚሰራው፣ አንተ አይደለም።